ሺህ ቤቶች ጋራ ወደ ግማሽ ሚሊዮን ቤት አዲስ አበባ ላይ ማጠናቀቅ ችለናል። ከማጋራ ፕራይቬቱ ከሚሰራው ጋር የሪል ስቴቱንም በማህበር ተደራጅተው የሰሩትንም እየሰሩ ያሉትንም ዘንድሮ የሚጠናቀቀውንም ስንጨምር ወደ ግማሽ ሚሊዮን የሚደርሱ ቤቶች ተጠናቀዋል። አሁን እንግዲህ ለቤት የሞርጌጅ ባንክ ኢትዮጵያ ውስጥ ሊጀምር ኦልሬዲ በክቡር ጠቅላይ ሚኒስትራችን በሚገባ እየተሰራበት ነው። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለኮንዶሚኒየም ተመዝጋቢዎችና በአጠቃላይ ለቤት ፈላጊዎች የምስራች አበሰሩም። በአዲስ አበባ ግማሽ ሚሊዮን ወይም 500,000 ቤቶች ግንባታ መጠናቀቁን በይፋ ተናግረዋል። ይህም የነዋሪውን የመኖሪያ ቤት ጥያቄን ይፈታል ብለዋል። ይህ በእንዲህ እያለ በመካከለኛው ምስራቅ ያለው ቀውስ በኮንስትራክሽን ዘርፉ ላይ ተጽዕኖ ሊያሳድር እንደሚችል ስጋት ፈጥሯል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የኮንዶሚኒየም ተመዝጋቢዎችንና በአጠቃላይ ለቤት ፈላጊዎች የቤት አቅርቦትን በተመለከተ ምናሉ? የከንቲባዋን ንግግር ቪዲዮ ወደ እናንተ እናደርሳለን። እንዲሁም በመካከለኛው ምስራቅ ያለው ቀውስ በአጠቃላይ የኮንስትራክሽን ዘርፉን እንዴት ሊጎዳው ይችላል የሚለውን ጨምሮ በዝርዝር እንመለከታለን። በዚህ ቻናል የኮንዶሚኒየም ግንባታ የቆጣቢዎች መረጃ፣ አዲስ አበባ ከተማ አስተዳደር የሚያወጣቸው አዳዲስ ፖሊሲዎችን ጨምሮ የኮንዶሚኒየም ማስተላለፍ ዕጣ ወጣጥና አጠቃላይ ኮንዶሚኒየምን የተመለከቱ መረጃዎችን እየተከታተልን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ብትጫኑ ቪዲዮ ስንለቅ በቶሎ ይደርሷቸዋል። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት 100,000 ቤቶች ለመገንባት አቅደው በ18 ሳይቶች ግንባታዎች በፍጥነት እየተከናወነ ይገኛል። ከነዚህ 100,000 ቤቶች ውስጥ በርካቶች መጠናቀቃቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። በአጠቃላይ በአዲስ አበባ ግማሽ ሚሊዮን ወይም 500,000 ቤቶች ግንባታ መጠናቀቁን በይፋ ተናግረዋል። በ18 ሳይቶች ለዜጎች በቋሚነትና ለበርካቶች ደግሞ በጊዜያዊነት የሥራ ዕድል የተፈጠረላቸው መሆኑን ቤቶች ኮርፖሬሽን አስታውቋል። በመዲናዋ በመገንባት ላይ የሚገኘው የጋራ መኖሪያ ቤት በተለያዩ የግንባታ አማራጭ ቴክኖሎጂ በታገዘ መልኩ እየተከናወነ የሚገኙ ሲሆኑ ለበርካታ ዜጎች ከእውቀት ሽግግር ባሻገር በተለወጠ የሥራ ባህል 7/24 በ3 ፈረቃ ቋሚና ለበርካቶች ጊዜያዊ የሥራ ዕድል ፈጥረዋል። ቴክኖሎጂው ክህሎታቸውን በማስፋትና ጊዜያቸውን በአግባቡ እንዲጠቀሙና ግንባታውን በጥራትና በፍጥነት ለማከናወን እንደረዳቸው የሥራ ዕድል የተፈጠረላቸው ዜጎች ተናግረዋል። በአጠቃላይ ግንባታው በነሐሴ 2017 ዓመተ ምህረት የተጀመረ ሲሆን ከ200,000 በላይ ለሚሆኑ ዜጎች በዘርፉ የሥራ ዕድል ተፈጥሯል ተብሏል። ከ18 ሳይቶች ውስጥ የቱሉ ዲምቱ ሳይት የጋራ መኖሪያ ቤት ግንባታ ሂደት በፍጥነትና በጥራት እየተከናወነ ይገኛል። የከተማ አስተዳደሩ በ2018 ዓመተ ምህረት ከ100,000 በላይ ካስጀመራቸው የመኖሪያ ቤት ግንባታ በከተማዋ ቀጥተኛ በጀት እያስገነባቸው ከሚገኘው ከ50,000 በላይ መኖሪያ ቤት ውስጥ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን በደቡብ ቅርንጫፍ ጽሕፈት ቤት ስር የሚገኘው አንዱ የሆነው የቱሉ ዲምቱ ሳይት የመኖሪያ ቤት ግንባታ በጥሩ አፈጻጸም ላይ እንደሚገኝ ኮርፖሬሽኑ አስታውቋል። ፕሮጀክቱ በጣምራ 2 ግራውንድ ፕላስ 10 እና 1 ግራውንድ ፕላስ 10 በድምሩ 11 የጋራ መኖሪያ ቤት ህንፃ ግንባታዎች ከስትራክቸር ስራ ጎን ለጎን ተያያዥ የውጪና የውስጥ የማጠናቀቂያ ስራ እየተሰራ ያለ ሲሆን ግንባታውን በተያዘላቸው ጊዜ ለማጠናቀቅ 7/24 በ3 ፈረቃ በከተማ አስተዳደሩ ልዩ ትኩረት በተደራጀና በተቀናጀ የፕሮጀክት አመራር ክትትልና ግምገማ ስርዓት በጥራትና በፍጥነት በተለወጠ የስራ ባህል ግንባታው በመከናወን ላይ ይገኛል። ግንባታው በነሐሴ 2017 ዓመተ ምህረት የተጀመረ ሲሆን በ11 ስራ ተቋራጮችና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ አማካሪነት እየተሰራ እንደሚገኝ የቤቶች ልማትና ኮርፖሬሽን አስታውቋል።
ይህ በእንዲህ ያለ የመካከለኛው ምስራቅ ቀውስ ይህንን በመንግስት የሚከናወነውን ግንባታ ጨምሮ በአጠቃላይ በሀገሪቱ በኮንስትራክሽን ዘርፉ ላይ ተጽዕኖ ሊያሳድር እንደሚችል ግን ስጋት ፈጥሯል። የመካከለኛው ምስራቅ ቀውስ በዓለም አቀፍ ደረጃ የፈጠረው የነዳጅ እጥረትና የዋጋ ጭማሪ በሁሉም የኢኮኖሚ ዘርፎች ላይ እያሳረፈ ያለው ተጽዕኖ በግልጽ እየታየ ቢሆንም የግንባታ ወይም ኮንስትራክሽን ዘርፉ ላይ የበለጠ ተግዳሮት እንደሚፈጥር ግን ተሰግቷል። በኢትዮጵያ ኢኮኖሚ ከፍተኛ የሚባለውን የሰው ኃይል በመያዝ የሚጠቀሰው የኮንስትራክሽን ኢንዱስትሪ ከነዳጅ እጥረትና ዋጋ ንረት ጋር ተያይዞ የገጠመው ፈተና ከዘርፉ አልፎ አጠቃላይ የሀገሪቱን ኢኮኖሚ ሊጎዳ እንደሚችል የዘርፉ ባለሙያዎች ስጋታቸውን ይገልጻሉ። ከግንባታ ፕሮጀክቶች ጠቅላላ ወጪ ውስጥ ከፍተኛውን ድርሻ የሚይዘው የነዳጅ ወጪ መሆኑን የሚገልጹት የዘርፉ ባለሙያዎች በአሁኑ ወቅት በመካከለኛው ምስራቅ ከተቀሰቀሰው ጦርነት ጋር ተያይዘው ኢትዮጵያ ውስጥ የተፈጠረው የነዳጅ እጥረትና የዋጋ ጭማሪ በዚሁ የሚቀጥል ከሆነ የግንባታ ስራዎቻቸውን እስከ ማቆም የሚደርስ እርምጃ ሊያስወስዳቸው እንደሚችል አመላክተዋል። የኢትዮጵያ የስራ ተቋራጮች ማህበር ምክትል ፕሬዝዳንት ዶክተር ግርማ ሀብተ ማርያም ለሪፖርተር እንደገለጹት የመካከለኛው ምስራቅ ቀውስ በነዳጅ ምርት አቅርቦት ላይ የፈጠረው ተግዳሮት በኢትዮጵያ ላይ ብቻ የመጣ ባይሆንም የጉዳቱ መጠን ግን እንደ ኢትዮጵያ ባሉ ሀገሮች ላይ ከፍተኛ ሊሆን ይችላል ብለዋል። በተለይ የኢትዮጵያ የኮንስትራክሽን ዘርፍ ተዋናዮች ለግንባታ ስራዎቻቸው ወሳኝ የሆነውን የነዳጅ አቅርቦት በበቂ ሁኔታ ማግኘት ካልቻሉ የጀመራቸውን የግንባታ ፕሮጀክቶች የማስተጓጎል እንዲሁም ፕሮጀክቶችን ሙሉ በሙሉ እስከ ማቋረጥ የሚገደዱበት ሁኔታ ሊፈጠር እንደሚችልም ገልጸዋል። የኢትዮጵያ ኮንስትራክሽን ኢንዱስትሪ ውስጥ ሲንከባለሉ የመጡ ዘርፈ ብዙ ችግሮች ባልተፈቱበት ሁኔታ የመካከለኛው ምስራቅ ጦርነት በዓለም አቀፍ የነዳጅ ግብይትና ምርት ላይ የፈጠረው ቀውስ አሳሳቢ መሆኑን ተናግረዋል። ቀድሞውንም ቢሆን የኢትዮጵያ የኮንስትራክሽን ኢንዱስትሪ በነዳጅ ምርት እጥረትና ፈጽሞ ተገማች ባልሆኑ ተከታታይ የነዳጅ ዋጋ ጭማሪዎች በእጅጉ ሲፈተን መቆየቱን የገለጹት ዶክተር ግርማ ከመካከለኛው ምስራቅ ጦርነት ጋር ተያይዞ የተፈጠረው ችግር ዘርፉን የበለጠ እንደሚፈትነው ተናግረዋል። በተለይ እንደ መንገድ፣ ግድብና መስኖ ያሉ ትላልቅ ፕሮጀክቶች ከስራ ባህሪያቸው አንጻር የሚያንቀሳቅሷቸው ማሽነሪዎች የሚፈልጉት የነዳጅ መጠን ከፍተኛ በመሆኑ ለእንዲህ ያሉ ግዙፍ ፕሮጀክቶች በቂ የነዳጅ አቅርቦት የማይኖር ከሆነ ፕሮጀክቱን በተያዘላቸው የጊዜ ገደብ ለማጠናቀቅ እንደሚያስቸግር አብራርተዋል። የግንባታ ፕሮጀክቶች ስራቸው ተስተጓጎለ ማለት ደግሞ የፕሮጀክት ወጪያቸውን ከማናር ጀምሮ ስራቸውን እስከ ማቆም ሊያደርሳቸው እንደሚችል ተናግረው ይህ ደግሞ በሀገር ኢኮኖሚ ላይ ጉዳት እንደሚያመጣ አክለዋል። አስገዳጅ ሁኔታ ተፈጥሮ የግንባታ ፕሮጀክቶች ከቆሙ ከቀን ሰራተኛ ጀምሮ እስከ ከፍተኛ ባለሙያዎችን ስራ የሚያሳጣ ስለሚሆን የሚፈጥረው ተጽዕኖ ኢኮኖሚያዊ ከመሆን ባለፈ ማህበራዊ ህይወት ላይ የሚፈጥረው ቀውስ ቀላል ባለመሆኑ የኮንስትራክሽን ዘርፉ የቅርብ ክትትል የሚያሻው እንደሆነ መክለዋል። ይህ በእንዲህ እያለ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ስለ ቤቶች ግንባታ ሲናገሩ በአጠቃላይ በአዲስ አበባ ከግማሽ ሚሊዮን በላይ ቤቶች ተገንብተዋል ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤን ጉዳዩን የተመለከተውን ንግግራቸውን እንከታተል። መኖሪያ ቤት አካባቢ የሰራነው ነው። በበጎ አድራጎት ወደ 45000 ወደ 46000 የዘንድሮ ስንጨምር ወደ 46000 ቤቶችን ገንብተን በተለይ ለችግር ለተጋለጡ ወገኖች ወይም ደግሞ እንዲሁ የቀድሞ ቀበሌ ቤቶች የፈራረሰባቸውና ለልማት ተነሺዎች ማቅረብ ችለናል። አሁን ዘንድሮ ከምንገነባው 100,000 ቤቶች ጋራ ወደ ግማሽ ሚሊዮን ቤት አዲስ አበባ ላይ ማጠናቀቅ ችለናል። ከማጋራ ፕራይቬቱ ከሚሰራው ጋር የሪል ስቴቱንም በማህበር ተደራጅተው የሰሩትንም እየሰሩ ያሉትንም ዘንድሮ የሚጠናቀቀውንም ስንጨምር ወደ ግማሽ ሚሊዮን የሚደርሱ ቤቶች ተጠናቀዋል። በአንድ በኩል የቤት ጥያቄን ይመልሳል። ሁለተኛው አሁን እየሰራንበት ያለው አሰራር አካታች ልማት እንዲሆን ነው። በአካባቢያቸው ህጻናት ማቆያ ያላቸው ወይ፣ ኳስ ሜዳ አለ ወይ፣ በጋራ የሚገለገሉበት መገልገያዎች አሉ ወይ ብለን አብረው እንዲሟሉ የማድረግ ለዛም ስፔስ የመስጠት ቦታ የመስጠት እንደዚህ አይነት የተቀናጀ ልማት ስለሆነ ልማታችን በብዙ መገለጫዎች አካታች ልማት መሰረታዊ ኦሬዲ ጀምረ ነው እየሰራን ያለው ደግሞ የቤት አቅርቦት ነው። የቤት አቅርቦት ስንናገር በመሰረታዊነት የግንዛቤ ማስተካከያ የሚያስፈልገው የትም ሀገር
ለዜጎች ቤት እየገነባ መንግስት ሊያቀርብ አይችልም። አማራጭ የቤት አቅርቦትን መጨመር ነው። በፕራይቬቱ እንዲሰራ እድል መስጠት፣ መሬት መስጠት፣ ማስተናገድ፣ መደገፍ፣ ችግሮችን መፍታት፣ በማህበር እየተደራጁ መስራት የሚችሉ እንዲሰሩ መሬት ማቅረብ፣ መደገፍ፣ ማበረታታት፣ የብድር አቅርቦት እንዲያገኙ ማድረግ። አሁን እንግዲህ ለቤት የሞርጌጅ ባንክ ኢትዮጵያ ውስጥ ሊጀምር ኦልሬዲ በክቡር ጠቅላይ ሚኒስትራችን በሚገባ እየተሰራበት ነው። አዲስ አበባ የዚህ የአንበሳውን ድርሻ ተጠቃሚ ነው የምትሆነው። በሌላ በኩል ራሱ የግል ሴክተሩና የግል መሬት ያለውና ገንዘብ ያለው ፓርትነርሺፕ እየፈጠረ እንዲሰራ ማድረግ፣ እዛ ውስጥ መንግስት ሬጉሌት የማድረግ አንዱ ሌላውን እንዳይጎዳ ፕሮቴክሽን እየሰጠ እንዲሰራ ማድረግ ነው። መንግስት ራሱ ደግሞ ይገነባል። የዘንድሮቹ 100 ሺዎች ቤት ጨምሮ በከተማችን በሚቀጥሉት 5 ዓመታት ወደ 600 ሺህ ቤት እንገነባለን ብለን ይዘናል። የፕራይቬት ሴክተሩ በግል ደግሞ እየደገፈን በብዛት ሲሰራ ይህንን በከፍተኛ ሁኔታ ይወስደዋል። ወይም ደግሞ አትሊስት በ100 ሺዎች እዚህ ላይ መጨመር እንደሚቻል ማሰብ ይቻላል። እዚህ ወደ 600 ሺህ የያዝነው ላይ የፓብሊክ ፕራይቬት አለ፣ ማህበር አለ፣ መንግስት በበጀት የሚሰራው አለ፣ በበጎ ፈቃድ ደግሞ የሚገነቡ ቤቶች። እነኚህን 4 አይነት ፓኬጆች በያዘው ይሄን ያክል ቤት ለመስራት ኦልሬዲ 100 ሺዎችን በዚህ አመት ጀምረናል። በየአመቱ እዚህ ላይ ትንሽ ጨመር እያደረግን ነው የምንሄደው ብዙ ቴክኖሎጂዎችን እያስገባን ስለሆነ